ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአሜሪካኑ የል ዩኒቨርሲቲ የጥናት ምርምር እንዳመለከተው ከሆነ የሱዳኑ አማጺ ቡድን በኢትዮጵያ ወታደራዊ እንቅስቃሴ እያደረገ ይገኛል። አርኤስኤፍ የተሰኘው የሱዳን አማጺ ቡድን በኢትዮጵያ መከላከያ ካምፕ ውስጥ በመስፈር የተለያዩ ወታደራዊ እንቅስቃሴዎች ያደርጋል። ወደ ሱዳን ዘልቆ በመግባት ጥቃት ይፈጽማል ነው ያለው የየል ዩኒቨርሲቲ የምርመራ ዘገባ። ብሉምበርግ እንደዘገበው የአርኤስኤፍ የወታደራዊ እንቅስቃሴዎች በበርካታ የጦር መሳሪያዎች፣ ተሽከርካሪዎች የታጀበ ሆኖ ከኢትዮጵያ ድንበር ዘልቆ መጠን ሰፊ እንቅስቃሴ እያደረገ ይገኛል። የአብይ አህመድ አገዛዝ ባለስልጣናትን ለማግኘት ያደረገው ጥረት እንዳልተሳካለት ነው ብሉምበርግ የዘገበው። ከዚህ ቀደምም ሮይተርስ የአብይ አህመድ አገዛዝ ለአርኤስኤፍ ቡድን በኢትዮጵያ ድንበር ውስጥ የጦር ሰፈር መስጠቱን መዘገቡ የሚታወስ ነው። የመሰረት ሚዲያ ዘገባ እንደሚያመለክተው ከሆነ ደግሞ በአማራ ክልል የምርጫ ሁኔታ በወታደራዊ ካምፖች የሚካሄድ እንደሆነ እየተገለጸ ነው። ምርጫ ጣቢያዎች በወታደራዊ ካምፖች ውስጥ እንደሚካሄድ ነው ከመሰረት ሚዲያ ዘገባ ለማወቅ የተቻለው። ሌሎች መረጃዎች ቀጥላለሁ። ወደ ትግራይ ያለውን መረጃ ላስከትል፣ ከዛ ወደ ባህር ዳር መለሳለሁ። ወደ ትግራይ ስንሄድ በትግራይ ጀነራል ታደሰ ወረደ መቀሌ ተመልሶ መግባታቸው ነው የተገለጸው። ህወሓትም የጀነራል ታደሰ ወረደን በአብይ አህመድ የስልጣን መራዘም እንደማይቀበል አሳውቋል። ይህንን በተመለከተ ህወሓት ሌሎች እርምጃዎችን እየወሰደ ነው። ጀነራል ታደሰ ተመልሶ ወደ ኃላፊነት የሚቀጥል ከሆነ በነደብረ ጽዮን እርምጃ ሊወሰድበት ይችላል ነው የተባለው። በነደብረ ጽዮን ቡድን በኩል በጀነራል ታደሰ ወረደ የተሾሙ የአካባቢው ባለስልጣናት ከኃላፊነት እየተባረሩ እንደው የጊዜያዊ መንግስት ጊዜው አብቅቷል የሚል ህወሓት እንግዲህ ይህንንም ለአካባቢው የህወሓት አባላት ይህንን ትዕዛዝ አስተላልፏል። ካሁን በኋላ በጀነራል ታደሰ ወረደ የሚሾም አይኖርም። በጀነራል ታደሰ ወረደ የሚተዳደር ትግራይ አይኖርም። የትግራይ አስተዳደር ከራሱ ከትግራይ ከህወሓት እንጂ ከአዲስ አበባ የሚሾም ሰው አሁን በኋላ በትግራይ ጊዜያዊ አስተዳዳሪ ሆኖ አይቀጥልም የሚሉ መልእክቶች ናቸው በህወሓት በኩል የተላለፉት። እንግዲህ የትግራይ ምክር ቤት ይመለሳል፣ መንግስትም ይቋቋማል። አዲስ አበባ ለትግራይ ሹመት አይሰጥም። ከዛሬ ሚያዝያ 1 ጀምሮ በይፋ የፕሪቶሪያው ስምምነትን ተከትሎ የተቋቋመው የትግራይ ጊዜያዊ መንግስት የዘመኑ አብቅቶለታል እያሉ ነው የሚገኙት ህወሓቶቹ። ይህንን ተከትሎ እንግዲህ ትግራይ የፖለቲካ ትርምስ በቀጠለበት ወቅት አስገዳጅ የተባለው የክተት አዋጅ ታውጇል። ከ45 ዓመታት በታች ያሉ የትግራይ ተወላጆች ወደ ወታደራዊ ማሰልጠኛ እንዲገቡና ቢያንስ የ21 ቀናት የ3 ሳምንት ስልጠና እንዲወስዱ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘም እንደዚሁ ሎጂስቲክ እና ወታደራዊ ቁሳቁስ ስንቅና ሬሽን የማሰባሰብ ስራ ተጠናክሮ እንዲቀጥልና መከት ዘመቻ የተባለው በቅርቡ እንደሚደረግ ነው እየገለጹ ያሉት። እንግዲህ ይህንን ወደፊት አብረን የምናየው ቢሆንም እና አብይ አህመድ የሾሙት ጀነራል ታደሰ ወረደ በመቀሌ እንዴት ሆኖ ይቀጥል ይሆን የሚለው በቅርቡ እንግዲህ ለማየት ከሚያጓጉ ክስተቶች አንዱ ነው። ከስራ ውጭ የሚሆን ከሆነ ጀነራል ጻድቃን ጎን ለጎን ወደ ትግራይ የጸጥታ ኃይል ወደ መከላከያ በማስገባት የትግራይ አዲስ ከሁሉም አካታች የሆነ አስተዳደር ማቋቋም ያስፈልጋል የሚለውንም እንደዚሁ አማራጭ ሀሳባቸውን ጠረጴዛ ላይ አስቀምጠው እየተጠባበቁ ነው የሚገኙት። ጉዳዩ እንግዲህ እንደሚባለው ቀላል ይሆናል ወይ? ይህን አጋጣሚ በመጠቀም ጀነራል ጻድቃን በትግራይ ፖለቲካዊና ወታደራዊ አስተዳደር ለመመስረት የሚያስችል አጠቃላይ ነባራዊ ሁኔታ አላቸው ወይ? ይህን ገምግመዋል ወይ የሚለው አብሮ የሚነሳ ጉዳይ ቢሆንም እነሱ ግን ይህንን እያደረጉ እንደሆነ ነው መረጃዎቹ የሚገልጹት። ወደ ባህር ዳር ስንሄድ ዛሬ ማለዳ ወደ ጎንደር አቅጣጫ በተሳቢ በኦራል እና በኮንቮይ የታጀበ የጦር ሰራዊትና መሳሪያዎች መንቀሳቀሳቸውን ነው ዛሬ ማለዳ ከባህር ዳር አካባቢ መረጃዎቹን ያደረሱ የመረጃ ምንጮች የገለጹት። በተለምዶ አባይ ማዶ ተብሎ ወደሚጠራው አካባቢ በርካታ ኃይል ዛሬ መውጣቱን ገልጸዋል። ያው እንግዲህ በደቡብ ጎንደር በፋኖ የሚገኙ ቀጠናዎችን ለመያዝ በሚል ከባህር ዳር እንዲሁ ደግሞ ከተለያዩ የኢትዮጵያ አካባቢዎች ተጨማሪ ኃይል ከሰሜን ወሎ ጋሸናና ላስታና ላሊበላን ጨምሮ ኃይል እየተንቀሳቀሰ እንደሆነ በተደጋጋሚ ሲገለጽ ቆይቷል። ሰሞኑን እንግዲህ በኮሎኔል አለም የሚመራው ኃይል እንደዚሁ ወደ ጋይንት ስለመንቀሳቀሱ የወጡ መረጃዎች ይገልጻሉ። ሌላው በአማራ ክልል እየተደረገ ባለው ጦርነት የጤና ባለሙያዎችን ሁኔታ እና ሰቆቃን በተመለከተ የተለያዩ መረጃዎች በየጊዜው እየወጡ ነው የሚገኙት። በትላንትናው ዕለት የደባርቅ ሆስፒታል 3 የሕክምና አባላት ከታገቱ በኋላ
እስካሁን ያሉበት አልታወቀም። በደባርቅ ሆስፒታል ትናንትና ተቃውሞ አድርገዋል ሐኪሞች እንዲሁም ደግሞ ታካሚዎችና የአካባቢው ህዝብም ይለቀቁ በሚል ተቃውሞ አድርጓል። ከዚህ ጋር በተያያዘ እንደዚሁ በሜጫ የሐኪሞች መገደላቸውንም የዓለም አቀፉ የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ትላንትና መሻሹን እንግዲህ ከቀናት በፊት የነበረውን የሐኪሞች ግድያ በተመለከተ ይህንን አጋርቷል። ከዚህ ጋር በተያያዘ እንግዲህ በአማራ ክልል በጤና ባለሙያዎች ላይ ተፈጸመ ያለውን ጉዳይ በተመለከተ በየጊዜው በርካታ መረጃዎች ሲወጡ ነበር። ካሁን በፊትም እንግዲህ ሂውማን ራይትስ ዎች ጭምር በአማራ ክልል በሐኪሞች ላይ ብቻ የተፈጸመውን ሪፖርት በመጀመሪያው ጦርነቱ በተጀመረ በ6 ወራት ብቻ ሪፖርት ማውጣቱ ይታወቃል። ከዛ በኋላ በድሮን በከባድ መሳሪያ እንዲሁም ደግሞ በስራትና በእንግልት በሁለቱም በኩል በሚፈጸሙ ጥቃቶች ከፍተኛ ጉዳት ማስተናገዳቸውን ሐኪሞቹ መረጃዎቹ ይገልጻሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ